ይሄንን ከፍተኛ ጥበቃ የሚደረግበትን እስር ቤት ገንብቻለሁ። እናም ይሄ ፖሊስና ይሄ ወንጀለኛ እዚህ ክፍል ውስጥ 100 ያህል ቀናት መቆየት የሚችሉ ከሆነ $500,000 ሰጣቸዋለሁ። ሰላም፣ እንዴት ነህ? ስለተዋወቅን ደስ ብሎኛል። እሺ፣ እጃችሁን መፈታት ትፈልጋላችሁ? አዎ፣ በጣም ጥሩ ነው እንደዛ። አስተውሉ፣ በሚቀጥሉት 100 ቀናት ውስጥ ከሁለት አንዳችሁ ይህንን ውድድር ማቋረጥ ከፈለጋችሁ ሁለታችሁም ምንም አታገኙ። ሰዎች ከዚህ በፊት $500,000 በአካል አይታችሁ ታውቃላችሁ? አረ በፍጹም በፍጹም። ከዚህ እስር ቤት ስወጣ 500,000 ይኖረኛል። እሱ ይቆጠራል? ለምን ያህል ጊዜ ነው ፖሊስ ሆነ የሰራው? 17 ዓመት። አንተስ ለምን ያህል ጊዜ ነው ወንጀለኛ የሆንከው? ለ3 ዓመት ታስሬያለሁ። ይሄ አልጋ ከእስር ቤቱ ጋር ሲወዳደር እንዴት ነው? ፍራሹ ትንሽ ቀጠን ያለ ነው እና ደግሞ ትራስ የሚባል ነገር የለም እዛ። እንዴት ትራስ አይሰጣችሁ ማለት ነው? አዎ ትራስ አይሰጥም። ከትራሱ ውጭ ያለው ሁሉ ነገር አስበንበት ነው የሰራነው። ሙሉ ለሙሉ የሚመስለው እስር ቤት ነው። ይሄ በትክክል የእስር ቤት ሽንት ቤት ነው የሚመስለው። ኧረ በለው። በሚቀጥሉት ቀናት በቀን 3 እንመገባቸዋለን። እንዲሁም ደግሞ በቋሚነት ሁሌም 4 ሰዓት ላይ ማብራት ይጠፋል። እንዲሁም የመነሻ ደውል ደግሞ ጠዋት 12 ሰዓት ላይ እንደውላለን። መልካም እድል ይሆንላችሁ። ይህም ቦታ እስር ቤት አስመስለው ነው የሰሩት። መቀመጫዎቹ ራሱ ቀዝቃዛ ናቸው። ምንም ነገሩ እንዳይመች አድርገው ነው የሰሩት። እንደ ሁልጊዜው በጣም ብዙ ካሜራዎችን ገጥመናል፣ እነሱ የሚሰሩትን ለማየት። እንደማስበው የምናወራውን ነገር በሙሉ ይሰማሉ። ይሄ ፖሊስና ይሄ ወንጀለኛ የተገናኙት ዛሬ ገና ነው። ስለዚህ ከዚህ በኋላ ምን ሊፈጠር እንደሚችል ምንም የምናውቀው ነገር የለም። ነገር ግን በዚህ ቪዲዮ መሃል ጠላት ይሆናሉ። የሚሰርቅም አለ፣ ጭቅጭቆችም ይኖራሉ። እውነት እነዚህ ሁለት ሰዎች ተስማምተው 100 ቀናት ያህል መቆየት ይችላሉ ወይስ ደግሞ አንዱ አንዱን በመካድ ከዚህ ውድድር ይወጣሉ? የታችኛው አልጋ ላይ ነው የምተኛው። አይ እኔ ነኝ ከታች የምተኛው። እሺ በቃ እንዳልክ እንደፈለክ ማድረግ ትችላለህ፣ ምክንያቱም ታላቅ ነህ። በእስር ቤት አንድ ሕግ አለ፣ ታላቅየው ነው መጀመሪያ አልጋ የሚመርጠው። ግን ማታ ላይ የሚያንኮራፋ ከሆነስ? አንኮራፋለሁ። መልካም ምሽት። ይሄ ማብራት ሲጠፋ ማስጠንቀቂያ የለውም እንዴ? እስኪ እንተኛ ደግሞ። ሰዓቱ እኮ ገና ነው። ይሄ ደባሪ ፖሊስ ማታውን ሙሉ ሲያንኮራፋብኝ ነበር። የምር ነው እያንኮራፋው ነበር? አዎ። አሁን ፀሐዩን በማየት እንደገመትኩት ከ12 ሰዓት እስከ 1 ሰዓት ባለው ውስጥ ነው ያለነው። የመጀመሪያ ምሽት አሳልፈናል። እናም ጂሚ አንድ ነገር ልነግር እፈልጋለሁ። ይሄ ቦታ እውነትም እስር ቤት ነው የሚመስለው። በምንድን ነበር የታሰርከው? በዘረፋና በገንዘብ ማሸሽ ነበር። መዋሸት ጀመርኩ። ማለትም ከአንዱ ሰው በደርና ለሌላኛው ሰው እከፍላለሁ፣ ከዛ ከአንዱ ደግሞ ተበድሬ እንደገና ለሌላኛው እከፍላለሁ። ይሄ በራሱ ችግር አልነበረም፣ ነገር ግን ብዙ ገንዘብ እያጣሁ ነበር በመሃል። እናም በመጨረሻ $500,000 ባለዕዳ ሆንኩ። በዛ ምክንያት ነው። የምግብ ሰዓት ደርሷል። እንደሚታየው ከሆነ ይሄኛው ከእስር ቤቱ ምግብ በጣም ይሻላል። ወንጀለኛው ጆን ቤት ውስጥ እንዳለ ሰው ነው እየተሰማው ያለው። ይሄ ቦታ በጣም ተመችቶኛል፣ ምርጥ ቦታ ነው። በሌላ በኩል ፖሊሱ ሌኒ ይህንን ቦታ ለመላመድ በጣም እየጣረ ነው። ያለፈውን ህይወቴን በሙሉ ሰዎችን እያሰርኩ ነበር የቆየሁት፣ ግን በእነሱ ቦታ ሆኜ ሳየው ይሄ ነገር በጣም ከባድ ነው። አሁን እንደምታዩት ነው። መቼ መነሳት እንዳለብኝ፣ መቼ መብላት እንዳለብኝ፣ መቼ መተኛት እንዳለብኝ የሚወስኑልኝ እነሱ ናቸው። ይሄ ነገሩ በጣም ነው ያስጠላኝ። የጆንና የሌኒ የመጀመሪያ ግንኙነት ብዙም ጥሩ አልነበረም። አሁን የሱ ማንኮራፋት ላለመስማት ስል እዛ መሬት ላይ አንጥፌ ልተኛ ነው። ምንም እንኳን በሁለቱ መሃል ያን ያህል መግባባት ባይኖርም አሁን ግን አብሮ ለመስራትና ሰዓቱን ለማሳለፍ እያሰቡ ነው። እንደምታዩት አልጋቸውን ተጠቅመው የባስኬትቦል መጫወቻና የፑል-አፕ መስሪያ ሰርተዋል። በመጀመሪያው የእስር ቤት ቆይታዬ ያን ያህል ስፖርት አልሰራም ነበር። አሁን በሁለተኛው ግን መስራት ፈልጋለሁ። እንደምናየው አሁን የተወሰነ የስፖርት መስሪያ ቁሳቁሶች ያስፈልጓቸዋል። ይህንን ቦታ ከእስር ቤት ወደ ጂምነት ነው የምንቀይረው። አሁን በቀን 10 ለነሱ አንድ ነገር ሰጣቸዋለሁ። ምናልባትም ይረዳቸዋል ብዬ አስባለሁ። መርማሪ ቢስት ወደ ቦታው መጥቷል። እስኪ እስረኞቻችን ምን አይነት ሁኔታ ላይ እንዳሉ እናያቸው። ጂሚ፣ እዚህ ጋር እንደምመለከተው አልጋውን ነጥላችሁታል። ምንድነው? አዎ፣ ሰውየው በጣም ነው የሚያንኮራፋው። በጣም ታንኮራፋለህ ማለት ነው? እንደዛ ይለኛል፣ ግን እውነት አይመስለኝም። ዛሬ ቀን 10 ነው። ምን ልሰጣችሁ የመጣው ይመስላችኋል? ምናልባት ሼፍ ወይም ደግሞ ላይብረሪ። ከነሱ መሃል አይደለም። ተከተሉኝ ሰዎች። ይሄ የተዘጋ በር በዚህ ቪዲዮ ከምንከፍታቸው የተለያዩ በሮች መሃል የመጀመሪያው ነው። ጠባቂዎች በሩን ክፈቱት። ኖ፣ ያው በዚህ በኩል። እንኳን ደህና መጣችሁ ወደ እስር ቤቱ በረንዳ። እዚህ ቦታ ላይ ለስፖርት የሚያገለግሏችሁ እያንዳንዱ ዕቃዎች አሉ። በቀን ለ1 ሰዓት እዚህ ቦታ በመውጣት የፑል-አፕ መስሪያውን፣ የባስኬትቦል እንዲሁም ሁሉንም ዕቃዎችን መጠቀም ትችላላችሁ። ይሄ ሰዓቱ ሳናቀው እንዲፈጥንልን ያደርጋል። የማቀርብላችሁ አማራጭ ምን እንደሆነ መስማት ትፈልጋላችሁ? አዎ እንፈልጋለን። ኑ ግቡ።
የምርመራ ክፍሉን በር ክፈትልኝ። ናግባ